ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ግሬድ 5 እንግሊሽ በአጠቃላይ ወደ 10 ቻፕተሮች አሉት። ወደ 10 ቻፕተር ይኖረዋል። ይህ የአምስተኛ ክፍል መጽሐፍ ማለት ነው። ዩኒቷን የመጀመሪያው ቻፕተር ዩኒቷን ስለ ሆሊዴይስ ወይ ደግሞ ስለ በዓላት የሚያወራ ቻፕተር ነው። በዚህ ቻፕተር ውስጥ ስፒኪንግ አለበት፣ ሊስኒንግ አለበት፣ ራይቲንግ አለበት፣ እንዲሁም ግራመር ፓርቶችም አሉበት ማለት ነው። እሺ ለርኒንግ አውትካም ይሄን ዩኒት ከጨረሳችሁ በኋላ ማለት ነው ማወቅ የሚገባችሁ ነገር upon successful completion of this unit ይሄን ዩኒት ስትጨርሱ ማለት ነው successfully በሆነ መንገድ በደንብ ተመራችሁ አውቃችሁ ማለት ነው ጨረሳችሁት ከሆነ you will able to እነዚህን ነገሮች ታውቃላችሁ እዚህ ጋር የተዘረዘሩትን ነገሮች ታውቃላችሁ ማለት ነው። ለምሳሌ ምንድነው የመጀመሪያ ማወቅ የምትችሉት introduce yourself and other in English introduce yourself ማለት ራሳችሁን ማስተዋወቅ other ሌሎችንም ማስተዋወቅ በእንግሊዘኛ ማለት ነው። በእንግሊዘኛ ራሳችሁንም ሌሎችንም ማስተዋወቅ ትችላላችሁ ማለት ነው። ከዛ ደግሞ ምንድነው identify main idea ዋናውን ሐሳብ ደግሞ መለየትም ትችላላችሁ። ፕላስ ደግሞ ስፔሲፊክ ዲቴይል ዝርዝር የሆነውንም ሐሳብ መለየት ትችላላችሁ። of given listening text የሆነ ጽሁፍ ቢነበብላችሁ ማለት ነው። ሊስኒንግ ማለት የሆነ ጽሁፍ ይነበብላችኋል ከዛ ታዳምጣላችሁ። ካዳመጣችሁ በኋላ የጽሁፉን ዋና መልእክት እንዲሁም ዝርዝር ሐሳቡን መለየት ትችላላችሁ ማለት ነው። ሌላው ደግሞ አይደንቲፋይ አሁንም መለየት ትችላላችሁ። comprehend specific information in written text የተጻፈ ጽሁፍ ሪዲንግ ፓሴጅ ማለት ከተጻፈ ጽሁፍ ውስጥ ዋናውን መልእክት ስፔሲፊክ የሆነውን ኢንፎርሜሽን ማስተላለፍ የተፈለገውን መረጃ እሱንም መለየት ትችላላችሁ ማለት ነው። ሌላው አይደንቲፋይ ሜን አይዲያ ኦፍ ሪዲንግ ፓሴጅ አሁንም ከምንባብ ላይ ዋናውን ሐሳብ መለየት ትችላላችሁ። ሌላው ዩዝ ሆሊዴይ ሪሌትድ ወርድስ ከዛ አሁን መጠቀም ትችላላችሁ። ምን ሆሊዴይ ከበዓል ጋር ሪሌትድ ግንኙነት ያላቸው ወርድ ቃላቶችን መጠቀም ትችላላችሁ። እንዲሁም ኤክስፕሬሽን አገላለጾች ከበዓላት ጋር ግንኙነት ያላቸውን አገላለጾች ቃላቶች መጠቀም ትችላላችሁ ከዚህ ቻፕተር በኋላ ማለት ነው። ዩዝ ሆሊዴይ ግሪቲንግ ኤክስፕሬሽን አሁንም መጠቀም ትችላላችሁ ከበዓል ጋር ግንኙነት ያላቸውን ግሪቲንግስ የሰላምታ አገላለጾችንም እንደዚሁ መጠቀም ትችላላችሁ። ይሄን ቻፕተር ተምራችሁ ከጨረሳችሁ በስርዓቱ ማለት ነው። ዩዝ ዘ ሲምፕል ፕሬዘንት ቴንስን ተጠቅማችሁ to talk about ለማውራት about holiday ስለ በዓላቶች ለማውራት ሲምፕል ፕሬዘንት ቴንስን ተጠቅማችሁ ማውራት ትችላላችሁ ማለት ነው። ሌላኛው ደግሞ ዲስክራይብ መግለጽ ትችላላችሁ። አሁንም ኢኳሊቲ እኩልነትን፣ ሲሚላሪቲ ተመሳሳይነትን with positive ዲግሪን ተጠቅማችሁ ይሄን ስንደርስበት የምንማር ይሆናል። 3 ዲግሪዎች አሉ። ነገር ግን ፖዚቲቭ ዲግሪ ተጠቅማችሁ ኢኳሊቲን ሲሚላሪቲን መግለጽ ትችላላችሁ ማለት ነው። ሌላው ደግሞ ዩዝ ኮምፓራቲቭ ኤንድ ሱፐርላቲቭ ፎርም አሁንም እንዳልኳችሁ 3 ዲግሪዎች ናቸው። አንደኛው ፖዚቲቭ ነው፣ ሁለተኛው ኮምፓራቲቭ፣ ሶስተኛው ሱፐርላቲቭ ነው። ስለነሱ በደንብ ታውቃላችሁ ነው። ግን አንድ ሲለብል ማለት አጫጭር የሆኑ ቃላቶችን ነው ኮሬክትሊ በትክክል ማለት ነው መጠቀም ትችላላችሁ ማለት ነው። የመጨረሻው ደግሞ ራይት ሴንቴንስ ኤንድ አረፍተ ነገር መጻፍ ትችላላችሁ። ሾርት ፓራግራፍ አጫጭር አንቀጾችን መጻፍ ትችላላችሁ። ዲስክራይቢንግ ፕሮሰስን የሚገልጹ ሂደትን ለምሳሌ የሆነ ነገር ለማድረግ ከሆነ ነገር ተነስተን ነው። ለምሳሌ አንድ ሰው ወደ ስራ ለመግባት ምን ማድረግ አለበት? መነሳት አለበት፣ ቁርሱን መብላት መጠጣት አለበት፣
ከዛ በኋላ ልብሱን መልበስ አለበት ምናምን በመሃል ብዙ ፕሮሰሶች አሉ እሱ ምን ይባላል ሂደት ፕሮሰስ ይባላል ማለት ነው ሶ እሱን ነገር የሚገልጽ አረፍተ ነገር መጻፍ ትችላላችሁ እንዲሁም ደግሞ ሾርት የሆነ ፓራግራፍ አጭር የሆነ ፓራግራፍ ወይ አንቀጽ መጻፍ ትችላላችሁ ማለት ነው ስፒኪንግ የመጀመሪያው ሴክሽን 1 ንግግር ነው እዚህ ቦታ ላይ የእናንተን የእንግሊዘኛ የመናገር ችሎታችሁን የምታዳብሩበት ቦታ ነው ማለት ነው ሶ ለሰን 1 ላይ ግሪቲንግ ኤንድ ኢንትሮዳክሽን ነው ሰላምታ መስጠትና እንዲሁም ኢንትሮዳክሽን ራስን ማስተዋወቅ ማለት ነው እሺ እዚህ አክቲቪቲ ላይ practice the following dialogue ቃለ ምልልሶች አሉ እዚህ ጋር ቃለ ምልልሶች አሉ እነሱን ፕራክቲስ አድርጉ ይላል ኢምፔር ጥንድ ሆናችሁ you may also use expression እንዲሁም ደግሞ የምትጠቀሙት ቃላቶች አሉ ለምሳሌ good afternoon good evening happy to meet you እነዚህን ቃላቶች good afternoon እንዴት ዋልክ እንደምን ዋልክ ነው good evening እንዴት አመሸህ ነው happy to meet you አንተን ስላገኘው ደስ ብሎኛል ሶ እነዚህ ቃላቶች እየተጠቀማችሁ ፕራክቲስ አድርጉ ይላችኋል ለምሳሌ እዚህ ጋር ኤ እና ቢ ፕራክቲስ እያደረጉ ነው ኤ ምን አለው ጉድ ሞርኒንግ ካለ እንዴት አደርክ አለው ቢ ደግሞ አሁን መልሶ ጉድ ሞርኒንግ ይለዋል እንዴት አደርክ ይለዋል ማለት ነው ኤ ተመልሶ ናይስ ቱ ሚት ዩ ስላገኘው ደስ ብሎኛል ከዛ ቢም ናይስ ቱ ሚት ዩ ቱ ማለት እኔም እንደማለት እኔም ስላገኘው ደስ ብሎኛል ሶ በዚህ መንገድ ፕራክቲስ ታደርጋላችሁ ማለት ነው activity 2 ላይ in pairs አሁንም ጥንድ ሆናችሁ practice this conversation ይላል ይሄን conversation ተለማመዱ ይሄን ቃለ ምልልስ take turn to play the role A and B A እና B የሚል ኃላፊነት ወሰዱ አንተ A እኔ B ተባባላላችሁ ማለት ነው ከዛ በኋላ ፕራክቲስ ታደርጋላችሁ ለምሳሌ እዚህ ጋር እንደምታው ጥንድ ሆኖ ፕራክቲስ እያደረጉ ነው hello I am እዚህ ጋር ስማችሁን ነው የምጽፉት ለምሳሌ hello I am ምን ልትሉ ትችላላችሁ ሊዮ hello I am ሊዮ እኔ ሊዮ ነኝ ከዛ መልሳችሁ ደግሞ የሱን ስም ትጠይቃላችሁ what is your name ከዛ ስሙን ራሱ ይነግራችኋል ማለት ነው ለምሳሌ ምን ሊላችሁ ይችላል ሳሚ I am ሳሚ ሊላችሁ ይችላል ማለት ነው ከዛ እዚህ ጋር ነው what is your name አለ what is your name ስምህ ማን ነው ከዛ ቢም ብሎ ይመልሳል ሃይ ይላል ሰላም እንደማለት ነው my name is ስሜ ሳሚ ነው ብሎ ይመልስላችኋል ኤ ተመልሶ ምን ይላል where are you from ከየት ነው የመጣው ቢ ምን ይላል I am from what I am from ጎንደር ሊላችሁ ይችላል ማለት ነው ከጎንደር ነው የመጣሁት ከዛም ኤ ደግሞ I am from እናንተ ደግሞ ከየት እንደመጣችሁ ትናገራላችሁ I am from ለምሳሌ ምን ልትሉ ትችላላችሁ አዲስ አበባ ከአዲስ አበባ ነው የመጣሁት ሃፒ ኒው ይር መልካም አዲስ አመት ቢ ሃፒ ኒው ይር ቱ ዩ ቱ ላንተም መልካም አዲስ አመት ሶ በዚህ መሰረት ዲያሎጉን ቃለ ምልልሱን ትላላችሁ ማለት ነው ፕራክቲስ ታደርጋላችሁ ስፒኪንግ ላንጉጃችሁን ታዳብራላችሁ አክቲቪቲ 3 ላይ go around the class ይላል በክላሳችሁ ዙሪያ እየዞራችሁ introduce yourself to someone ለሆነ ሰው ራሳችሁን introduce አድርጉ አስተዋውቁ don't forget to use above expression ከላይ ያሉትን ኤክስፕሬሽኖች መጠቀማችሁን እንዳትረሱ forget ማለት መርሳት ነው don't እንዳትረሱ ነው use መጠቀማችሁን ከላይ ያሉትን አገላለጾች ከላይ ያሉትን good morning what is your name happy to meet you እንደዚህ አይነት ነገሮችን መጠቀም ይኖርባችኋል ማለት ነው መልመጃ 4 ላይ activity 4 practice the following conversation የሚከተሉትን እዚህ ጋር የምታዩትን ማለት ነው ቃለ ምልልሶች ፕራክቲስ አድርጉ ይለናል in group of 6 ናችሁ በግሩፕ 6 ናችሁ ማለት ነው 6 ግሩፕ ናችሁ take turn to play the role ኃላፊነት ወሰዱ each group member እያንዳንዱ ሜምበር ኃላፊነት መውሰድ አለበት ለምሳሌ እዚህ ጋር በአጠቃላይ 6 ናቸው እዚህ ጋር ባደግ የሚባል ሰው ያለ ሁሪያ የምትባል አለች ከዛ ቀጥሎ ከማል አለ ከዛ ሃናን አለች ከዛ ቱትና ኦባንግ አለ ሉክ አሁን እነዚህ በአጠቃላይ 6 ሆኑ ማለት ነው እዚህ ጋር 1 2 3 4 5 6 ስለዚህ 6 ሆኑና ስድስታችሁም ስያሜ ተወስዳላችሁ ማለት ነው አንዱ ባደግ ከሆነ ሌላው ሁሪያ ይሆናል ሌላው ከማል ይሆናል ሌላው ሃናን ትሆናለች ሌላው ደግሞ ቱትና ኦባንግ ይሆናል ከዛ መጀመሪያ የጀመረው ባደግ ነው ምን አለ
ሁሪያ አለ ጠራት ማለት ነው። let me introduce you to my friend እሺ ላስተዋውቅሽ ይላታል። ላስተዋውቅሽ ጓደኞቼን ላስተዋውቅሽ let me introduce you ላንቺ ላስተዋውቅሽ to my friend ጓደኞቼን ከዛ ምን ብሎ ሊያስተዋውቃት ነው? this is ከማል ይሄ ከማል ይባላል። he is from ወራቤ ከወራቤ ነው የመጣው። this is ሃናን እቺ ደግሞ ሃናን ትባላለች። she is from አዲስ አበባ ከአዲስ አበባ ነው የመጣችው። this is ቱት and ኦባንግ እነዚህ ደግሞ ቱት እና ኦባንግ ናቸው። they are from ጋምቤላ ከጋምቤላ ነው የመጡት። ሁሪያ ከዛ ሁሪያ ምን አለች? I think you are from አሶሳ ሁሪያ የሚላት አሁንም ራሱ ባደግ ነው። ሁሪያ አላት I think እኔ እንደማስበው አንቺ ደግሞ ከአሶሳ ነው የመጣሽው አላት። አሁን ሁሪያ መልስ ልትሰጥ ነው። yes I am from አሶሳ አዎ ከአሶሳ ነው የመጣሁት። nice to meet you all ሁላችሁንም ስላገኘዋችሁ ደስ ብሎኛል። ሶ አሁን እዚህ ጋር ሁሪያ የሁሪያን ኃላፊነት የወሰደ ሰው ይሄንን ቃል ይላል ማለት ነው። 6 ከሆናችሁ በኋላ ለምሳሌ ሁሪያ ይሄንን ይላል፣ ከማል ይሄንን ይላል፣ ሃናን ይሄን ትላለች ማለት ነው። ስም ከተከፋፈላችሁ 6 ሆናችሁ ስም ተከፋፈላላችሁ። ከዛ ከማል ምን አለ ደግሞ nice to meet you too ስላገኘዋችሁ እኔም ደስ ብሎኛል አለ። ሃናን ደግሞ ምን አለች? great በጣም ደስ ይላል ማለት ነው። we all are Ethiopian ሁላችንም ኢትዮጵያውያኖች ነን። ቱት ምን አለ? yes አለ። ሃናን great ብላለች። we are all Ethiopian ቱት ደግሞ yes አለ። happy new year to all አለ። ለሁላችሁም መልካም አዲስ ዓመት። ኦባንግስ thank you አመሰግናለሁ። ሁሪያ the same to you ላንቺም መልካም አዲስ ዓመት ይሁንልሽ። በዚህ መሰረት ስፖክናችሁን የመናገር ክህሎታችሁን ታዳብሩበታላችሁ ማለት ነው። አክቲቪቲ 5 ወይ ደግሞ መልመጃ 5 ላይ talking about yourself አሁን ደግሞ ስለራሳችን ማውራት ነው። read what አንብቡ ይላል። what Coquette tells us about herself below Coquette tells ትነግረናለች ለኛ about herself ስለሷ ማለት ነው። እዚህ ጋር ስለሷ ትነግረናለች። ዘን ከዛ በኋላ tell your classmate about yourself እሷ እዚህ ጋር በተናገረችው መሰረት እናንተ ደግሞ ቴል ተናገሩ። your classmates about yourself ለክላስሜታችሁ ለክፍል ጓደኞቻችሁ about yourself ስለራሳችሁ ተናገሩ። አንደኛ my name is አለች። my name is Coquette ስሜ ኮኬት ነው። I am 10 years old 10 ዓመቴ ነው። I live with እኖራለሁ with my parents ከቤተሰቦቼ ጋር around ፒያሳ አካባቢ in አራዳ ሰብሲቲ በአራዳ ክፍለ ከተማ የት አዲስ አበባ ማለት ነው። I like እወዳለሁ learning እንግሊዘኛ መማር እወዳለሁ። I want to አሁን እፈልጋለሁ speak መናገር write መጻፍ እንግሊዘኛን very well በጣም በሐሪፉ ሐሪፍ በሆነ መንገድ እንግሊዘኛን መማር መጻፍ እወዳለሁ። ስሜ ኮኬት ይባላል 10 ዓመቴ ነው። ከቤተሰቦቼ ጋር ፒያሳ አራዳ ክፍለ ከተማ አዲስ አበባ እኖራለሁ። እንግሊዘኛ መማር እወዳለሁ። እንግሊዘኛ መጻፍ በሐሪፍ በደንብ ማለት ነው። እንግሊዘኛ ማንበብና መጻፍ እፈልጋለሁ አለች ማለት ነው። በዚህ መሰረት እናንተ ደግሞ ስለራሳችሁ ትጽፋላችሁ ማለት ነው። ከዛ ለጓደኞቻችሁ ትነግራላችሁ ማለት ነው። that means ስፖክናችሁ የመናገር ችሎታችሁ ይዳብራል ማለት ነው። እሺ ሌላው ግራመር ሰመሪ አሁን ግራመር ናት እዚች ጋር ኮንትራክትድ ፎርም ማለት አሳጥረን ስንጽፍ ይሄ I am ማለት ነው። ይሄ what is ማለት ነው። my name is he is she is they are you are we are ይሄ በዚህ መልኩ ማሳጠር እንችላለን። አሳጥረን መጻፍ እንችላለን ማለት እነዚህን ይችን ነገር በደንብ ልብ ብላችሁ መያዝ ይኖርባችኋል። እሺ ሌላው ማዳመጥ ነው። አሁን ደግሞ ስለማዳመጥ ይሆናል ማለት ነው። lesson 2 ላይ activity 1 before you listen to talk look before you listen to talk የሚወራውን ነገር ከማዳመጣችሁ በፊት ይላል look at the pictureውን ተመልከቱ and answer the question below ከታች ያሉትን ጥያቄዎች መልሱ እያለን ነው። what ለምሳሌ የመጀመሪያው ጥያቄ ምን ይለናል? what are these picture about እዚህ ጋር ፒክቸሮች አሉ። እነዚህ ፒክቸሮች ምን ይመስላሉ? እዚህ ጋር ይሄን ፒክቸር እንደምታዩት ነው። ይሄን ፒክቸር አይታችሁ እነዚህ ፒክቸሮች ምን እንደሆኑ ትናገራላችሁ ማለት ነው።
ግን ይሄ ከንባቡን ከማንበባ ንባቡ ይነበብላችኋል ግን ይሄን ከማዳመጣችሁ ተነቦላችሁ ከማዳመጣችሁ በፊት እነዚህን ጥያቄዎች መመለስ ይኖርባችኋል ማለት ነው ስለዚህ ይሄን ፒክቸር አይታችሁ ይሄ ፒክቸር ምንድነው እሺ ሁለተኛ ደግሞ what kinds of holiday do the picture represent እዚህ ጋር የምታዩት ፒክቸር አለ ይሄ ፒክቸር ምንድነው ሪፕሬዘንት የሚያደርገው የሚወክለው ምንድነው ይሄ ከምንባው በፊት መመለስ ያለባችሁ ጥያቄ ነው can you guess what you are going to listen about ስለምን እንደሚነበብላችሁ ምንድነው የምታዳምጡ አሁን መመራችሁ ያነብላችኋል ማለት ሶ ስለምን እንደሚያነብላችሁ can you guess መገመት ትችላላችሁ what are you going to listen about የምታዳምጡትን ነገር ይሄን አይታችሁ ማለት ነው ከዛ እሺ activity 2 ላይ እዚህ ጋር these words are used in talk you are going to listen to እነዚህ ወርዶች ደግሞ እዚህ ጋር ምንድናቸው ቶክ ሲወራ ማለት ነው የምታዳምጡት ነገር ነው እነዚህ ወርዶች እና ደግሞ ትርጉማቸውን can you say them correctly በትክክል መጥራት ትችላላችሁ ማንበብ ትችላላችሁ ወይም with a friend ከጓደኞቻችሁ ጋር ገስ አድርጉ ትርጉሙን ገስ አድርጉ ይለናል እሺ then activity 3 ላይ ደግሞ listen to talk አዳምጡ የሚወራውን ነገር choose the most appropriate statements ትክክለኛ የሆነውን ስቴትመንት ምን አድርጉ ምረጡ that contain main idea of the talk ወሬው ቶክ ማለት የተወራላችሁ ነገር እናንተ ስታዳምጡ ሜን አይዲያው ምንድነው ይለናል ማለት ነው ሶ እስኪ አሁን አነብላችኋለሁ ዘን ታዳምጣላችሁ ማለት ነው ከዛ በኋላ እነዚህን ጥያቄዎች እንመልሳለን ማለት ነው እሺ አሁን አዳምጡ እሺ ናው ስታርት ልጀምር ነው ስለዚህ አሁን በደንብ ታዳምጣላችሁ ከዛ ይሄን ጥያቄ ትመልሳላችሁ ማለት ነው Hello students today we are going to talk about holidays in Ethiopia Ethiopia has many special holidays some are for everyone and we call these public holidays let's look at the picture and learn about some of them picture A shows a bright yellow flower This flower tells us that happy time is here. This is for Enqutatash, which is the Ethiopian New Year. It is wonderful celebration when family come together to welcome the New Year with enjoy. Picture B shows something very different. This is serious day. On this day, we commemorate the brave Ethiopian who lost their lives on Yekati 12. We remember our heroes who fought against the invading army a long time ago. It is a day to show respect. Now look at picture C. This is the Irrecha festival. It is very important religious and cultural holiday. Many people gather near a lake or a river to give thanks for all the good things in life. It is a beautiful and a peaceful celebration. Finally, picture D shows a beautiful mosque. This represents the holiday of Eid. Eid is very important religious holiday for our Muslim brothers and sisters. They celebrate with special prayers, delicious food, and sharing with family and friends. Of course, Ethiopia has many other famous holidays like Christmas, which we call Ganna, and the colorful festival of Epiphany, which is known as Tumkat. As you can hear, our country has many different holidays. Some are for celebrating, some are for remembering, and all of them are special to our people. So ምንባው ይሄን ይመስላል ማለት ነው አዳምጣችኋል ሶ አሁን እዚህ ጋር ያሉትን ጥያቄዎች መመለስ ትችላላችሁ ማለት ነው by the way የመጀመሪያው አክቲቪቲ 1ን ሳታዳምጡ የምትመልሱት መልስ ነው ለአክቲቪቲ 2ን ደግሞ ካዳመጣችሁ በኋላ ማለት ነው ሶ አሁንም ሊስኒንጉን አንድ ጊዜ ያነብላችኋለሁ ዘን እዚህ ጋር በተለይ እነዚህን ወርዶች የነዚህን ወርዶች ትርጉም ማወቅ ይኖርባችኋል ማለት ነው Hello students, today we are going to talk about holidays in Ethiopia. Ethiopia has many special holidays. Some are for everyone and we call these public holidays. Let's look at the picture and learn about some of them. Picture A shows bright yellow flower. This flower tells us that happy time is here. This is for Enqutatash, which is the Ethiopian New Year. It is wonderful celebration when family come together to welcome the new year with joy.
Picture B shows something very different. This is serious day. On this day, we commemorate the brave Ethiopian who lost their life on Yekati 12. We remember our heroes who fought against the invading army a long time ago. It is a day to show respect. Now look at the picture C. This is Irrecha festival. It is very important religious and cultural holiday. Many people gather near lake or a river to give thanks for all the good things in life. It is beautiful and peaceful celebration. Finally, picture D shows a beautiful mosque. These represent a holiday of Eid. It is very important religious holiday for our Muslim brothers and sisters. They celebrate with special prayers, delicious food and sharing with family and friends. Of course, Ethiopia has many other famous holidays like Christmas, which we call Ganna, and the colorful festival of Epiphany, which is known as Timkat. As you can hear, our country has many different holidays. Some are for celebrating, some are for remembering, and all of them are special to our people. So ይሄን ይመስላል ማለት ነው ጽሁፉ። ሶ አሁን መልሱን በትክክል እንደምትመልሱ ተስፋ አረጋለሁ። አሁን ቀጥዬ ደግሞ መልሱን እመልስላችኋለሁ። ሶ መልሳችሁን ቼክ ታደርጋላችሁ ማለት ነው። ሶ የመጀመሪያው ላይ what are this picture about? ሶ ይሄ ፒክቸር ምንድነው የሚያሳየን? ፒክቸር ሆሊዴይ፣ ፒክቸሩ የሚያሳየን ሆሊዴይ ይሆናል ማለት ነው። የበዓል ቃላት፣ ስለ በዓላቶች፣ ስለ በዓል ነው የሚነግረን። ሶ the picture shows holiday ነው ማለት ነው። what kinds of holiday do the picture represent? ፒክቸሮቹ ምንድነው ሪፕሬዘንት የሚያደርጉት? እነዚህ ፒክቸሮች ምንድነው ሪፕሬዘንት የሚያደርጉት? they represent religious, cultural and historical public holiday. ምንድነው ሪፕሬዘንት የሚያደርጉልን? ሃይማኖታዊ፣ ባህላዊና ታሪካዊ የሆኑ ህዝባዊ በዓላቶችን ነው ሪፕሬዘንት የሚያደርጉት ማለት ነው። እሺ አሁን ለምሳሌ የመጀመሪያውን እንየው። ፒክቸር ኤ ስለምን ያሳየናል? ኒው ይር፣ ይሄ አዲስ አመት እንደሆነ ይነግረናል። ይሄ ኒው ይርን ያሳየናል ማለት ነው። ፒክቸር ቢ ደግሞ የካቲት 12ን ያሳየናል። ምንባቡም ላይ እንዳነበብኩላችሁ የካቲት 12 ላይ ለኢትዮጵያ ለሀገራቸው ሲሉ እንደተዋጉ የሚያሳይ ነው ማለት ነው። ሶ የካቲት 12ን እያሰቡ ነው። በዛን ሰዓት የተሰዉትን ለሀገራቸው ብለው የተሰዉትን እዚህ ጋር እያሰቡ እያከበሩ እንደሆነ ያሳየናል ማለት ነው። እሺ ቀጥሎ ደግሞ ፒክቸር ሲ ነው። እዚህ ጋር እንደምታዩት ይሄ ኢሬቻን ነው የሚያሳየን። ይሄ ደግሞ ኢሬቻን ያሳየናል። ሶ ይሄ ኢሬቻ ነው እንደምታዩት እዚህ ጋር ህዝቡ ተሰብስቧል። እዚህ ጋር ደግሞ ውሃዎች አሉ። ሶ ይሄ ኢሬቻ ነው። ይሄ ደግሞ ኢድ ነው። ይሄ ደግሞ ኢድ ነው ማለት ነው። ኢድ አልፈጥር ወይ ደግሞ ኢድ አልዳሃ መሆኑን ያሳየናል ማለት ነው። እሺ ሌላው ደግሞ ምን ይለናል? ሲ ላይ can you guess what you are going to listen about? ስለምን እንደሚነበብላችሁ መገመት ትችላላችሁ ይለናል። yes ይሄንን አይተን መገመት እንችላለን። ስለምን እንደነው ይሄ it is going to be about holiday እንላለን ማለት ነው። ስለ ሆሊዴይ ነው ማለት ነው። ሶ ሊነበብልን የሚችለው ስለ ሆሊዴይ እንደሆነ መገመት እንችላለን ማለት ነው። ያው ያነበብኩላችሁም ስለ ሆሊዴይ ነው። እሺ ዘን አሁን ደግሞ ባነበብኩላችሁ መሰረት የነዚህ ትርጉም ምን እንደሆነ እንመልሳለን። ሆሊዴይ ማለት ምን ማለት ነው? ማርክድ ዴይ ፌስቲቫል ማለት ነው። በዓል ማለት ነው። ሆሊዴይ ማለት በዓል ነው። ማርክድ ዴይ ፌስቲቫል ማለት በዓል ማለት ነው። ስለዚህ የበዓል ቀን እንደማለት ነው ሆሊዴይ ማለት። ፐብሊክ ማለት ይሄ ደግሞ ፐብሊክ ማለት ሁሉም የሀገሪቱ ህዝብ ማለት ፐብሊክ ማለት ህዝባዊ ነው ማለት ነው። ያ ማለት ምንድነው? it is national ነው ማለት ነው። ሶ ናሽናል ነው። ፐብሊክ ማለት ናሽናል ማለት ነው። በሀገር አቀፍ ደረጃ ወይም ሁሉም ህዝብ የሚያከብረው ማለት ነው። ከዛ ቀጥሎ ክሪስቲማስ ማለት በርዝ ኦፍ ይሄ ማለት ምንድነው? ይሄ ማለት በርዝ ኦፍ ኢየሱስ ክርስት የሚለውን ትርጉም ይዝልናል። በርዝ ኦፍ ኢየሱስ ክርስት። እሺ
ቀጥሎ celebration ማለት ማክበር ማለት ነው celebration ማለት ማክበር ይሄ ሁለት አይነት ትርጉም አለው celebration የሚለው በዓል ልንለው እንችላለን ወይ ደግሞ ማክበር እንደ አረፍተ ነገሩ እንዳገባቡ ነው ማለት ነው ሶ celebration ማክበር ወይ ደግሞ በዓል ይሆናል ወይ ደግሞ ትርጉሙ ምን እንላለን አሁን በዚህ ሰዓት ግን marking ትርጉሙ ምን ይሆናል marking an important day by doing something special ምን የሆነ ስፔሻል ማክበር ማለት ነው ያ ማለት marking an important day ነው የሆነችን ቀን በልዩ ሁኔታ ታሳቢ ማድረግ ማለት ነው ያ ምን ይባላል celebration ማክበር ይሆናል ማለት ነው religious ይህ ሃይማኖታዊ ማለት ነው ምን ልንለው እንችላለን spiritual ማለት ነው epiphany ማለት ጥምቀት ማለት ነው ጥምቀት በአማርኛ ነው epiphany ይባላል በእንግሊዘኛ ስለዚህ ሌላ ስሙ ደግሞ ምን ይባላል ባፕቲዝምም ይባላል ማለት ነው ሌላው commemorate ማለት ማሰብ መዘከር ማለት ነው ያለፉትን ሰዎች ያደረጉትን ነገር ማሰብ መዘከር ምን ይባላል commemorate honor ይሄም ተመሳሳይነት ትርጉም አለው ማሰብ መዘከር ማለት ነው ይሄ ኢንቫንዲንግ ማለት መውረር የሆነ ቦታ መያዝ ማለት ነው ይሄ ምን ይሆናል occupy ሶ ትርጉማቸው ይሄን ይመስላል ማለት ነው እሺ አክቲቪቲ 3 ላይ ደግሞ listen to talk የሚወራውን አዳምጣችሁ put the most appropriate statements ተስማሚውን የሆነ አረፍተ ነገር ምረጡ that contain የያዘውን main idea of the talk የተወራላችሁ ነገር አለ አዳምጣችኋል ስለዚህ ዋና ሐሳቡ ምንድነው ከዚህ ከሶስቱ ውስጥ the history of Ethiopians holiday የኢትዮጵያ በዓላት ሂስትሪ ታሪክ ሁለተኛው ላይ ኢትዮጵያ አላት ዲፈረንት የተለያየ ፐብሊክ ህዝባዊ የሆነ ሃይማኖታዊ የሆነ ሪሊጂየስ ማለት ሃይማኖታዊ የሆነ ባህላዊ የሆነ ምን ሆሊዴይ በዓል አላት ኔሽን ኤንድ ናሽናሊቲ ብሔረሰቦች ማለት ነው ሃቭ አላቸው ሲሚላር ተመሳሳይ ሪሊጂን ሆሊዴይ ተመሳሳይ የሆነ ሃይማኖታዊ በዓል አላቸው ብሔረሰቦች ሶ ምን ይሆናል መልሳችን ባዳመጣችሁት መሰረት ሁለተኛው ይሆናል ማለት ነው ዋናውን ሐሳብ ያዘው ኢትዮጵያ የተለያየ ህዝባዊ ሃይማኖታዊና ባህላዊ የሆኑ በዓላቶች አሏት የሚል ይሆናል ማለት ነው ዋናው ሐሳብ እሱ ነው lesson 3 ላይ listen to the text again ይላል አሁንም ቴክስቱን ድጋሚ አዳምጡና ይላል put tick mark ከዛ ራይት አርጉ against the correct statement correct በነበረበት ጋር ራይት አረጋላችሁ incorrect በሆነበት ቦታ ደግሞ ምን ታረጉ ነው x ታረጋላችሁ ማለት ነው እሺ አሁን ባነበብኩላችሁ መሰረት ማለት ነው ይሄንን ራይት x መታረጉት in ኢትዮጵያ በኢትዮጵያ ውስጥ all holiday ሁሉም በዓላቶች are national holiday ሀገር አቀፍ በዓል ናቸው ሁሉም በዓላቶች ሀገር አቀፍ በዓል ናቸው ይላል ስለዚህ ይሄ x ትክክል አይደለም ሁሉም ሀገር አቀፍ አይደለም all religious holiday ሁሉም ሃይማኖታዊ በዓላት are celebrated on the same day celebrate ይከበራሉ በተመሳሳይ ቀን ይከበራሉ በተመሳሳይ ቀን አይከበሩም ይሄም x religious holiday የሃይማኖት በዓላቶች are Christian holiday የክርስቲያን በዓላቶች ናቸው የሙስሊምም አለ ስለዚህ ይሄም x ነው ኢትዮጵያ celebrate 3 Islamic holiday ኢትዮጵያ 3 ኢስላሚክ ሆሊዴይ ታከብራለች አው 3 ነው የምታከብረው በሙስሊሞች ኢስላሚክ ሆሊዴይ ላይ 3 ታከብራለች ኢትዮጵያ ማለት ነው ኢድ አልፈጥር አለ ኢድ አልአድሃ አለ እና የመውሊድ በዓል ስለዚህ 3 ነው የምታከብረው ይሄንን ራይት ኔሽን ናሽናሊቲ ብሔረሰቦች ሴሌብሬት ያከብራሉ their own holiday የራሳቸውን በዓል አው ሁሉም የራሳቸው በዓል አላቸው ያከብራሉ ለምሳሌ ከላይ እንዳየነው ኢሬቻ በኦሮሞ ብሔረሰብ የሚከበር በዓል ነው ማለት ነው ሶ ይሄንን ታረጋላችሁ ራይት እሺ ሌላው ደግሞ
ምን ይለናል? compare your answer አሁን የሰራችሁትን መልስ አነጻጽሩ ከጓደኞቻችሁ ጋር ከዛ በኋላ identify አድርጉ ለዩ the incorrect one ስህተት ካለ ለዩ ዘን ከዛ እንደገና rewrite እንደገና ጻፉ them as correct sentence አስተካክላችሁ እንደገና ጻፉ ከተሳሳታችሁ ማለት ነው እሺ incorrect የሆነውንም እንደገና ጻፉ ተብላችኋል ሶ እንደገና ትጽፋላችሁ ወይ write xም ካደረግን በቂ ነው activity 2 ላይ in group of 4 አሁን አራት ግሩፕ ሆኑ በግሩፕ አራት ሆናችሁ choose holiday የሆነ በዓል ትመርጣላችሁ or ወይ ደግሞ ritual celebration ሃይማኖታዊ መንፈሳዊ የሆነ በዓል ማለት ነው in your area በአካባቢያችሁ የሆነ መንፈሳዊ የሆነ በዓል ምረጡ ይለናል ከዛ collect information ከዛ ኢንፎርሜሽን አሰባስቡ from your family or neighbors ከቤተሰቦቻችሁ እንዲሁም ደግሞ ከጎረቤቶቻችሁ using the following guide እነዚህን ተከተላችሁ ነው የምታዘጋጁት ማለት ነው ከዛ ዘን ሪፖርት አቅርቡ it ለዮር classmates ለጓደኞቻችሁ ሪፖርት አቅርቡ እነዚህን ጥያቄዎች ተከተላችሁ ነው የምትሰሩት ማለት ነው the name of holiday ለምሳሌ name of holiday የበዓሉ ስም ምን ሊሆን ይችላል ወይ ደግሞ የመንፈሳዊ የሃይማኖት ነክ ካለው ደግሞ ስሙን ለምሳሌ ኢቫንጋዲ ወይ ደግሞ ቡሄ ስሙን ተጠቅሳላችሁ ወይ ገና ወይ ጥምቀት ሶ እንደዛ ተጠቅሳላችሁ ማለት ነው ከዛ ቀጥሎ when it's celebrated መች ነው የሚከበረው ቀኑ ወሩና ወቅቱ እሱን ተገልጻላችሁ ማለት ነው why celebrate ለምን ይከበራል child birth የህፃን birthday ከሆነ prayer for rain prayer ጸሎት ማድረስ ከሆነ for rain ዝናብ እንዲጥል ማለት ነው ሶ ለምን እንደሚከበር መግለጽ ይኖርባችኋል ማለት ነው how people celebrate ሰዎች እንዴት ያከብሩታል it's በዓሉን እንዴት እንደሚያከብሩት መግለጽ ይኖርባችኋል food ምን አይነት ምግብ ምን አይነት ጨርቅ ልብስ ምን አይነት እቃ ምን አይነት ritual tools ማለት ሃይማኖታዊ የሆኑ መሳሪያዎችን ምን አይነት እንደሚጠቀሙ መግለጽ ይኖርባችኋል ማለት ነው section 3 reading አሁን ደግሞ ማንበብ ነው እዚጋ ስለ ማንበብ ነው የምናወራው section 3 reading እሺ lesson 4 ላይ activity 1 ላይ ይላል look at the picture ይሄን ፒክቸር ተመልከቱት below and answer the question መልሱን መልሱ that follow ከዛ ቀጥሎ ያለውን ጥያቄ መልሱ ይላል እዚጋ ጥያቄዎች አሉ ከዚህ ቀጥሎ ጥያቄዎች አሉ እሱን ትመልሳላችሁ ዘን ከዛ ኮምፔር አድርጉ ከዛ ተወያዩ መልሳችሁን በግሩፕ ናችሁ 4 ናችሁ ማለት ነው share your idea ከዛ ሐሳባችሁን አጋሩ to the all class ለሁሉም ተማሪ ሼር አድርጉ ይላናል ሶ እዚህ ጋር እንደምታዩት የአማርኛ ጽሑፍ አለው መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ መልካም አዲስ አመት ይለናል ማለት ነው እሺ ዘን ይሄን ፒክቸር አይታችሁ ትመልሳላችሁ ማለት ነው የመጀመሪያው ጥያቄ ምን ይለናል what do you see in the picture ፒክቸሩ ላይ ምን ታያላችሁ አደይ አበባ አለ ከዛ ደግሞ የመልካም ምኞት መግለጫ መልካም አዲስ አመት ይላል ከዛ ደግሞ በአማርኛ የተጻፈ የግጥም አለ ማለት ነው so what do you see in this picture I see ትላላችሁ ምን ያያችሁ ነው I see yellow flower I see yellow flower called ምን ይባላል ይሄ yellow flower called አደይ አበባ አደይ አበባ የሚባል yellow የሆነ ቢጫ የሆነ flower እያየሁ ነው and ሌላስ ምን አለ and ሌላ ደግሞ ምን አለ and new year poem አለ new year poem የአዲስ አመት ግጥም ሶ ይሄንን ያለው ማለት ነው ይሄንን እያየን ነው ማለት ነው ሁለተኛው ላይ read the new year poem ይሄንን የአዲስ አመት ግጥም አንብቡ አለ መስከረም ሲጠማ አደይ ሲፈነዳ እንኳን ሰው ዘመዱ ይጠይቃል ባዳ wish ከዛ በኋላ ይሄንን የአዲስ አመት ግጥምና ምኞት ኢን አምሃሪክ በአማርኛ የተጻፈውን
in the middle of the picture በፒክቸሩ መሃል ላይ ተጽፎላችኋል በአማርኛ ነው የተጻፈው የአዲስ ዓመት ግጥም ነው እና ይሄንን አንብቡ are ከዛ ሊጠይቀን ነው are there similar new year poem ሌላ ተመሳሳይ የአዲስ ዓመት ግጥም አለ እንዲሁም ዊሽም ምኞትን የሚገልጽ አለ in your language በእናንተ ቋንቋ በራሳችሁ ቋንቋ ስለ አዲስ ዓመት ግጥም እንዲሁም ደግሞ ለአዲስ ዓመት ምኞት ተስፋ በእናንተ ቋንቋ አለ ወይ ይለናል can you say them to the class ካለ ደግሞ ለክላሳችሁ መናገር ትችላላችሁን ሶስተኛው ላይ ደግሞ do you like the new year holiday የአዲስ ዓመት በዓልን ተወዳላችሁ why ለምን ይላል ሶ ሁለተኛው ላይ በሁሉም ቋንቋ ይኖራል መቼም እንደሚኖር እርግጠኛ ነኝ ስለዚህ የአዲስ ዓመት ግጥም yes are ከተባላችሁ yes ወይም no ነው የምትሉት ስለዚህ yes ትላላችሁ yes ትሏላችሁ the poem gives new year wish yes in my language ትሉና in my language በኔ ቋንቋ ማለት ነው ይያላችሁ ነው in my language we also have ምን አለን we also have new year wish ወይም poem ስለዚህ የአዲስ ዓመት የምኞት የምንገልጽበት ግጥምም አለን ትላላችሁ ማለት ነው እሺ do you like new year holiday ተወዱታላችሁ አዲስን ዓመት በዓል የማይወድ አይኖርም yes እንላለን ማለት ነው የማይወድ ይኖራል yes ለምንድነው yes የምንለው የምትወዱ ከሆነ ነው የማትወዱ ከሆነ no ነው የምትሉት yes I like it እወደዋለሁ ነው ለምንድነው የምንወደው because ምክንያቱም we celebrate እናከብራለን we celebrate ከዛስ eat እንበላለን ደግሞ special food ልዩ የሆነ ምግብ and get together አንድ ላይ ደግሞ እንሰባሰባለን with family ከቤተሰቦቻችን ጋር with family ስለዚህ በዚህ ምክንያት እንወደዋለን እያላችሁ ነው ማለት ነው የምትወዱ ማትወዱ ደግሞ no ትላላችሁ ማለት ነው እሺ እዚህ ጋር ደግሞ now read the passage below እዚህ ጋር ይሄን ፓሴጅ ታነባላችሁ do activity that follows ከዛ ቀጥሎ ያሉ አክቲቪቲ መልመጃዎችን ደግሞ ትሰራላችሁ ማለት ነው the history of Ethiopian New Year ይላል history ታሪክ የኢትዮጵያ አዲስ ዓመት ታሪክ ስለሱ ያወራናል ማለት ነው the Ethiopian New Year is የኢትዮጵያ አዲስ ዓመት is national holiday ሀገር አቀፍ በዓል ነው it celebrated look እዚህ ጋር it የምትል ነገር አለች በኋላ ይጠይቀናል ሶ ምን ሪፈር ያደርጋል it የሚለው ነገር ምንድነው ሪፈር የሚያደርገው ስለዚህ it የሚለው ይህ እያለ ነው ማነውሱ ኢትዮጵያ ኒው ይር ስለዚህ እቺ ኢትዮጵያ ኒው ይር የሚለውን ነው ሪፕሬዘንት የምታደርገው ማለት ይህ ይለናል ኢትዮጵያ ኒው ይር ማለት ነው ሴሌብሬትድ ይከበራል on September 11 መስከረም 11 ወይም ደግሞ ሴፕቴምበር 12 መስከረም 12 ሊፕ ይር ማለት ዘመነ ሉቃስ ወይም ደግሞ ቋግሜ 6 የምትሆንበት ማለት ነው ቋግሜ በየአራት አመቱ 6 ትሆናለች በየአራት አመቱ ቋግሜ 6 ትሆናለችና ስለዚህ ሊፕ ይር ሲሆን ቋግሜ 6 ሲሆን ማለት ነው ኢትዮጵያ ኒው ይር ሴፕቴምበር 12 ላይ ይከበራል ቋግሜ ደግሞ 5 ከሆነች ሴፕቴምበር 11 ላይ ይከበራል ማለት ነው the leap year comes after every 4 year በየአራት አመቱ ትመጣለች that is when ቋግሜ ላይ ማለት ነው ቋግሜ ደግሞ 30th month of Ethiopia የኢትዮጵያ 13ኛ ወር ነች is counted 6 በዛን ሰዓት በየአራት አመቱ እንደ 6 አመት ትቆጠራለች ማለት ነው in this case በዚህ ሰዓት it is celebrated በዚህ ሰዓት it የሚለው ማለት ነው it is celebrated it የሚለው ማንን ነው ይህ እያለ ነው ይሄ ማን ነው አሁንም ኢትዮጵያ ኒው ይር ነው ማለት ነው ሶ ኢትዮጵያ ኒው ይር ወይም ደግሞ ምን ልንለው እንችላለን እንቁጣጣሽ ልንል እንችላለን እንቁጣጣሽ ስለዚህ እንቁጣጣሽ it የሚለው ኢትዮጵያ ኒው ይርን ሪፈር እያደረገ ነው ማለት ነው
ከታች ምንን ያመለክታል ስለሚል ማለት ነው። ኦሬዲ አሁን እየመለስኩላችሁ ነው ማለት ነው። ይህ ሴሌብሬትን የሚደረገው በዚህ ሰዓት ማለት ነው። መቼ ነው? ሴፕቴምበር 12 ነው። መቼ? ጳጉሜ 6 ስትሆን ማለት ነው። The new year is አዲሱ ዓመት commonly called ምን ይባላል? እንቁጣጣሽ in Amharic በአማርኛ እንቁጣጣሽ ይባላል። but has different name ነገር ግን የተለያየ ስም አለው። in another language በሌላ ቋንቋ የተለያየ ስም ይኖረዋል። the word እንቁጣጣሽ የሚለው ቃል heavy with symbolism ትልቅ የሆነ ትርጉም አለው። heavy ማለት ከባድ እንደማለት ነው። ሲምቦሊዝም ደግሞ ጠለቅ ያለ ትርጉም አለው ለማለት ነው። ይሄ እንቁጣጣሽ የሚለው it means ይላል። እንቁጣጣሽ ማለት ምን ማለት ነው? the gift of jewelry እሺ ይሄንን አንድ ጊዜ ልንገራችሁ ታሪኩን። እንቁጣጣሽ የተባለበት ምክንያት ማለት ይሄን ስያሜ ያገኘበት ምክንያት ኪንግ ሳባ ማለት ነው። ሳባ የምትባለዋ ሴትዮ ከዚህ በፊት የነበረች ማለት ነው ኢትዮጵያ ውስጥ ወዴት ትሄዳለች? ወደ ኢየሩሳሌም ትሄዳለች። እቺ ሳባ እንግዲህ ወደ ኢየሩሳሌም ከሄደች በኋላ ኪንግ ሰለሞንን ቪዚት አድርጋ ትመለሳለች ማለት ነው። በመስከረም ወር ነበር ቪዚት አድርጋ የተመለሰችው። ስትመለስ አቀባበል ተደረገላት። አቀባበል ሲደረግላት ደግሞ ምንድነው ብዙ ጌጣጌጦችን ነው የተሰጠችው። ምንድነው? እንቁ ይባላል የተሰጠችው ነገር ማለት ነው። እንቁ ማለት በጣም ውድ የሆነ ጌጣጌጥ ማለት ነው። ከዛ ደግሞ እንቁ ጣጣሽ ተባለ ድጋሚ። እንቁ ጣጣሽ ምን ማለት ነው? ይሄኛው እንቁ የሚለው በጣም ውድ የሆነ ስጦታ ነው። ጣጣሽ ማለት ደግሞ ይገባሻል እንደማለት ነው። ይሄ ውድ የሆነ ስጦታ ላንቺ ይገባሻል። ስለዚህ ምን ተባለ? እንቁ ጣጣሽ ተባለ ማለት ነው። it means ይላል። አሁንም it የምትለው ምንድነው የሚያመለክተው? the word እንቁጣጣሽ heavy with symbolism it የሚለው አሁን እንቁጣጣሽ የሚለውን ያመለክታል። it means gift of jewelry it የምትለው ምንድነው የምታመለክተን? እንቁጣጣሽ የሚለውን ታመለክታለች። ስለዚህ it የምትለው እንቁጣጣሽ ናት ማለት ነው። gift of jewelry ማለት የጌጣጌጥ ጊፍት ስጦታ ማለት ነው። ይሄ ነው ትርጉሙ። it also represent ይወክላል the end of ማብቂያ መሆኑን የመጨረሻ መሆኑን rainy የክረምት ሲዝን ወቅት የክረምት ወቅት ማብቂያ መሆኑንም ያመለክታል። the time is ጊዜው ማለት ነው። when ኢትዮጵያን በዚህ ሰዓት ማለት በዚህ ጊዜ የኢትዮጵያን ተራሮች ሜዳው ፊልዱ are covered ይሸፈናሉ በምን? with bright ደማቅ በሆነ yellow ቢጫ ፍላወር አበባ ምን ይባላል? የአበባ አደይ አበባ ይባላል። በዚህ ወቅት ምንድነው ተራራውም ሜዳውም በጣም ደማቅ በሆነ አበባ በቢጫ አበባ ምን ይባላል? አደይ አበባ የሚባል ከቨር ይደረጋል ይሸፈናል ማለት ነው። የኢትዮጵያ ኒው ይር የኢትዮጵያ አዲስ ዓመት ሴሌብሬሽን is associated ከምን ጋር associate የተገናኘ ነው? with maize ከሆነ ታሪክ ጋር ማን? the queen of ሳባ የምትባለው ንጉስ returned home ወደ ቤቷ from her returned home from her የሚለው እሷ ማናት? እዚህ ጋር አሁን her ማለት እሷ ናት። እሷ ማለት ኪውን ሳባ ናት። ስለዚህ ይሄ her የሚለው ምንድነው ሪፕሬዘንት የሚያደርገው? ሳባ ምን ብላችሁ ተመልሳላችሁ? ኪውን ሳባ። ይሄን ሼባ ብላችሁ እንዳታነቡት። እዚህ ጋር ሼባ እንዳትሉ ሳባ ለማለት ነው። ኪውን ሳባ ንግስት ሳባ ማለት ነው። from her visit ከየት ስትመለስ? ከጉብኝት ስትመለስ። ማንን ጎብኝታ? ኪንግ ሰለሞንን። የት ነው? ኢየሩሳሌም። በስንት ዓመተ ምህረት? በ980 BC before Christ ከክርስቶስ ልደት በፊት 980 ክርስቶስ ከመወለዱ 980 ዓመት በፊት ማለት ነው። ከዛ በፊት ነው እንግዲህ አሁን ላይ ስንት ነው የኛ ዓመተ ምህረታችን? 2025 ነው በፈረንጅ 2025 ማለት ክርስቶስ ከተወለደ 2025 ዓመት ሆኖታል እንደማለት ነው። ይሄ በፈረንጅ 2025 በእኛስ 2017 አሁን 2017 አልቋል 2018 ነን 2018 ይሄ ማለት ምንድነው 2018 ከነሱ ስንት እንርቃለን 7 ዓመት እኛ ሀገር የተሰማው ወሬው የተሰማው ክርስቶስ መወለዱ እኛ ሀገር የተሰማው ክርስትናም የገባው ከ7 ዓመት በኋላ
ስለሆነ ነው እኛ ወደ ኋላ 7 አመት ባክ ያደረግነው ማለት ነው። እንግዲህ በዛን ሰዓት እሷ ንግስት ሳባ ቪዚት ያደረገችው ከ980 ቢፎር ክራይስት ነው ማለት ነው። በርዝ ኦፍ ክራይስት ከመወለዱ ከ980 አመት በፊት ማለት ነው። ስለዚህ በዛን ሰዓት ነበረ ጎቢታው የመጣችው። ከዛ ዘኪውን was welcomed አቀባበል ተደረገላት back to her country ወደ ሀገሯ ባክ ስትመለስ በምንድነው አቀባበል የተደረገላት? with plenty of jewelries plenty ማለት በጣም ብዙ ማለት ብዙ ጀውለሪ ጌጣጌጦች made in diamond ከዳይመንድ የተሰራ ነው። ምን ይባላል? እንቁ ይባላል በአማርኛ ማለት ነው። እንቁ እንግዲህ ስሙን ከዚህ ያገኘ ማለት ነው። the holiday has got its name እና holiday በዓሉ has got ስሙን አገኘ from the word እንቁ ከሚለው ማለት ነው። ከዛ ምን ተባለ? እንቁ ጣጣሽ ምን ማለት ነው? you deserve ይገባሻል። deserve ማለት አንቺ ይገባሻል። plenty of እንቁ በጣም ብዙ እንቁዎች ይገባሻል። እንቁ ጣጣሽ ማለት ብዙ ጌጣጌጦች ውድ የሆኑ ነገሮች ላንቺ ይገባሻል እንደማለት ነው። ሶ በዚህ መሰረት ስሙን አግኝቷል እንቁጣጣሽ የሚለው። ሌላው አክቲቪቲ መልመጃ 2 ላይ choose the correct answer according to the information in the passage አሁን በፓሴጁ መሰረት እዚህ ጋር ያሉትን መልሶች ትመልሳላችሁ። which one is the name of Ethiopian New Year ከዚህ ውስጥ የኢትዮጵያ አዲስ ዓመት ምንድነው የሚባለው? እንቁጣጣሽ ነው ማለት ነው። the Ethiopian New Year is usually celebrated መቼ ነው የሚከበረው? የኢትዮጵያ አዲስ ዓመት መቼ ነው የሚከበረው? 11th of September ወይ ደግሞ 12th of September ነው የሚከበረው ማለት ነው። according to the passage when did Ethiopia begin celebrate New Year በፓሴጁ መሰረት ኢትዮጵያ መቼ ነው አዲስ ዓመት የምታከብረው? እንግዲህ ታሪኩ እንደሚያስረዳን ከሆነ እንቁጣጣሽ የሚለውን ስያሜ ከ980 BC ላይ አገኘ እንጂ ከዛም በፊት ይከበራል ማለት ነው። ስለዚህ ከክርስቶስ ልደት በፊት እንደሚከበር ነው። before the birth of Christ ከመወለዱ በፊት እንደሚከበር ነው የሚያሳየን ማለት ነው። ስሙን ግን ያገኘው 980 BC ላይ ነው እንቁጣጣሽ የሚለው በዓሉ ግን ይከበራል ማለት ነው። read the passage again and say whether the following statement true false ትላላችሁ። ደግሞ the Ethiopian New Year is celebrated only by Christian ይሄ false ነው። ክርስቲያኖች ብቻ ናቸው በዓሉን የሚያከብሩት ይለናል። ሌሎችም ያከብሩታል። the word እንቁጣጣሽ symbolize ያመለክታል the coming of new season አዲስ of sunshine አዲስ ወቅት መምጣቱን ያመለክታል ይለናል። አዎ ትሩ ነው። አዲስ ፀሐይ አዲስ የፀሐይ ወቅት ክረምቱ ያልቅና የፀሐይ ወቅት መምጣቱን ያመለክታል ማለት ነው። አደይ አበባ bloom only in September አደይ አበባ በጣም ደምቆ የሚታየው በመስከረም ብቻ ነው። አዎ ይሄም ትሩ ነው። በጣም ደምቆ የሚታየው መስከረም ላይ ነው። bloom ማለት በጣም ደምቆ መታየት ማለት ነው። ኪዩን ሳባ was welcome ኪዩን ሳባ ዌልካም ተብላለች። እንኳን ደህና መጣሽ አቀባበል ተደርጎላታል። በምን? with plenty of yellow flower ብዙ አበባ ሳይሆን ጀውለሪ ነው። ስለዚህ ፎልስ ብዙ ጌጣጌጥ ነው እንጂ አበባ አይደለም የተሰጣት ማለት ነው። የኢትዮጵያ ኒው ይር የኢትዮጵያ አዲስ ዓመት has no connection with religion ከሃይማኖት ጋር ግንኙነት የለውም አለው። ይሄም ፎልስ ነው ማለት ነው። ከሃይማኖት ጋር ግንኙነት አለው። እሺ ይሄን ኦሬዲ ነግራችኋለሁ ከላይ። እሺ እዚህ ጋር አክቲቪቲ 2 ላይ answer the following question using information from the passage ይላል። ከፓሴጁ ላይ ባገኛችሁት ኢንፎርሜሽን መሰረት መልሱ። write the answer መልሳችሁን ጻፉ in your exercise book ደብተራችሁ ላይ ጻፉ ይለናል። what is leap year? leap year ማለት ጳጉሜ 6 ሲሆን ወይም መልሳችሁ ምን ይሆናል? when ጳጉሜ counted as 6 ጳጉሜ እንደ 6 ቀን ካውንት ስትደረግ ይሆናል ማለት ነው። when was Queen Saba welcomed with plenty of jewelry መቼ ነው ንግስት ሳባ ብዙ ጀውለሪ የተሰጣት መቼ ነው? when she returned ስትመለስ from her visit ከምኗ ከጉብኝቷ to king ሰለሞንን ጎቢታ ስትመለስ ማለት ነው። ስለዚህ መልሳችን when she returned from her visit to king ሰለሞን ይሆናል ማለት ነው። why is celebrating new year important? አዲስ ዓመት ማክበር ለምን ይጠቅማል ይለናል። እሺ ለምን ይጠቅማል? because ትላለች because to continue our culture ባህላችንን ለማስቀጠል ፕላስ ደግሞ for happiness ለደስታ for love ለፍቅር for fun ለመዝናናት
ሶ ብዙ ጥቅሞች ይኖሩታል ማለት ነው።